የስልክ ሱስን ለማሸነፍ 5 መንገዶች። አንድ ነገር ልጠይቃችሁ። ጠዋት ከእንቅልፋችሁ ስትነቁ መጀመሪያ የነካችሁት ምንድነው? መጽሐፍ ቅዱሳችሁን ወይስ ስልካችሁን? ስልካችሁን ለጥቂት ደቂቃ ለማየት አስባችሁ ሰዓታት ሲባክኑባችሁ ያውቃል? ብዙዎቻችን ስልካችንን የምንጠቀም ሳይሆን ስልካችን እኛን የሚጠቀምብን ሆነናል። ዛሬ በስደት ሀገር ብቸኝነትን ለማሸነፍ ስልካችሁ ላይ ተጥዳችሁ ሕይወታችሁንና መንፈሳዊነታችሁን ለምትሰርቁ ሁሉ ይህን ሱስ የምታሸንፉበትን 5 ቀላል መንገዶችን እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። አንድ እውነተኛ ታሪክ ልንገራችሁ። በአውሮፓ የሚኖር አንድ ወንድማችን በየቀኑ ከስራ ሲመለስ ብቸኝነት እንዳይሰማኝ ብሎ ቲክቶክ እና ፌስቡክ ላይ ይገባል። ሌሊቱን ሙሉ ሲያይ ያድራል። ጠዋት ለስራ ይቸገራል፣ ለመጸለይም አቅም ያጣል። ስልኩን ሳይነካ 10 ደቂቃ መቆየት አይችልም። አንድ ቀን እንዲህ ብሎ አሰበ፣ እኔ ነፃ ነኝ ወይስ የስልኩ እስረኛ? ስልኩን አልጋ ላይ ጥሎ ሊወጣ ሲል የሆነ ነገር ጎተተው። ያኔ ነው የስልኩ ባሪያ እንደሆነ የገባው። ዛሬ አንተም በዛ የማይታይ ሰንሰለት ታስረ ከሆነ ነፃ የምትወጣበት ቀን ነው። ከስልክ ሱስ ነፃ የምትወጡበትን 5 የመፍትሄ ነጥቦችን እነግራችኋለሁ። አንደኛ፣ ጠዋትህን ለጌታ ስጥ። ጠዋት ስትነሳ መጀመሪያ ስልክህን አትንካ። ከስልክ በፊት ከፈጣሪ ጋር ተነጋገር። የመጀመሪያውን 15 ደቂቃ በጸሎትና በቃል ብታሳልፍ ቀኑን ሙሉ አእምሮ ሰላም ይሆናል። ቃሉ እንዲህ ይላል በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይላል። ሁለተኛ መፍትሄ፣ አላስፈላጊ ማስታወቂያዎችን ወይም ኖቲፊኬሽኖችን አጥፉ። ስልካችሁ በጮኸ ቁጥር እንደ ወታደር አትነሱ። አብዛኛው ኖቲፊኬሽን ህይወታችሁን የማይቀይር ወሬ ነው። ስራ ስትሰሩ ወይም ስትጸልዩ ስልካችሁን ሌላ ክፍል አስቀምጡት። ትኩረታችሁን አትሽጡ። ሶስተኛ መፍትሄ፣ ለምን ብለህ ራስህን ጠይቅ። ስልክህን ለማንሳት ስትል ቆም በልና ራስህን ጠይቅ። አሁን ስልኩን የምፈልገው ለምንድን ነው? ጠቃሚ ነገር ላደርግ ነው ወይስ አሰልቺ? አሰልቺ ከሆነ ከስልክ ይልቅ መጽሐፍ ማንበብ ወይም ጌታን ማመስገን ይሻላል። አራተኛ መፍትሄ፣ ስልክ የሌለበት ሰዓት ፎን ፍሪ ዞንስ። በቀን ውስጥ ቢያንስ 1 ሰዓት ስልካችሁን ጭራሽ የማትነኩበት ጊዜ ይኑራችሁ። በተለይ ምግብ ስትበሉና ልትተኙ ስትሉ ስልካችሁን አርቃችሁ አኑሩት። አእምሯችሁ እረፍት ይፈልጋል። አምስተኛና የመጨረሻው መፍትሄ፣ ስልክህን ለመንፈሳዊ ነገር ተጠቀምበት። ሱስን ለማሸነፍ ምርጡ መንገድ በጥሩ ነገር መተካት ነው። ስልክህን ለቲክቶክ ወሬ ብቻ ሳይሆን ስብከት ለመስማት፣ መዝሙር ለማዳመጥና መንፈሳዊ ጽሑፎችን ለማንበብ ተጠቀምበት። ስልኩ ባሪያህ ይሁን እንጂ አንተ የሱ ባሪያ አትሁን። ወዳጄ ሆይ ሕይወት በስክሪን ውስጥ የምታልቅ አይደለችም። ጌታ ላንተ ትልቅ ዓላማ አለው። ዛሬ ሰንሰለቱን ሰብረ ነፃ ውጣ። እስቲ አብረን ይህንን ጸሎት እንጸልይ። እግዚአብሔር አምላካችን ሆይ በኢየሱስ ስም እናመሰግናለን። ስም ይባረክ። በጌታ በኢየሱስ ስም ጊዜያችንን በአግባቡ መጠቀም እንድንችል ዘንድ ጸጋ ያግዘን። እግዚአብሔር ሆይ ከስልክ ሱስ ነፃ እንድታወጣን ዘንድ በጌታ በኢየሱስ ስም እንጸልያለን። አሜን። ይህ ቪዲዮ ከጠቀማችሁ ነፃ እወጣለሁ ብላችሁ ኮሜንት አድርጉ። ይህንን ቪዲዮ ደግሞ ለምትወዱት አንድ ጓደኛችሁ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እንገናኛለን። ነገ ከዛሬ የተሻለ ይሆናል። ይመቻችሁ።